Production. የአላህ ሰላም ዝነቱና በረከቱ በእናንተ ላይ ይሁን። ወደ ተመልካቾቻችን ዛሬ ላይ ከኢባዳውን ባሻገር ሁለት የተለያዩ ስሜቶች ይኖራሉ። መጀመሪያ ላይ ሌሊቱን በጣም ደስ የሚል ጀው አለውና ሰው በኢባዳው በሰላቱ በዚክሩ በቁርአኑ ሁሉም ህፃናቱ አዋቂው ሁሉም የሚተጋበት ቀን ነው። እንደው የረመዳን ደስ የሚለው ድባብ የሚታይበት ቀን ዛሬ ቆመናል። እንግዲህ አላህ Subhanahu Wa Ta'ala ከፈቀደ የዚህን ሌሊት ትሩፋቶች ምናልባትም ዛሬ ላይ ቀኑ የለይለቱል ቀድር ቀን ከሆነ የ83 አመት ኢባዳችን በዚሁ ልክ አሁን በመንተጋው ልክ ለ83 አመት ብንተጋ የምናገኘውን አጅር አስቡት። በረመዳን ሂሳብ ማለት ነው። በኖርማል ቀን ሳይሆን በረመዳን ሂሳብ የአንድ ሺህ ወር ኢባዳ የሰራ አይነት ሰው ኢባዳ የምናገኝበት በጣም ትልቅ ቀን ላይ ነው የቆምነው ዛሬ። እንግዲህ ወሩን ሙሉ ሲለመን የነበረው ዱዓ ከመጀመሪያው ቀን ጀምሮ እንደው ለይለቱል ቀድርን አላህ ወፍቀን ስንለው የነበረበትን ዱዓ አላህ Subhanahu Wa Ta'ala ከእሳት ነፃ እንዲያደርገን ስንማጸነው የነበረው ዱዓ ዱንያ አኺራችንን እንዲያስተካክልልን ስንማጸን ስንዋደቅ የነበረበትን ዱዓ ምናልባትም ዛሬ ቀኑ የለይለቱል ቀድር ቀን ከሆነ ያንን የምናሳካበት አላህ Subhanahu Wa Ta'ala ጥሪያችንን ምናልባት ከመሐከላችን ደካሞች ከመሐከላችን አላህን ፈሪዎች ከመሐከላችን ዓቢዶች ይኖራሉና ያንን የምናሳካበት አላህ Subhanahu Wa Ta'ala ለኛ አዝኖ ምላሹን የሚሰጥበት ሌሊት ይሆናል ብለን ተስፋ እናደርጋለን። አላህ ጋር ዝቅ ብለን እንዋደቃለን። አላህ ይወፍቀን። የዚህን ቀን ትሩፋቶችን ነብዩ ሰለላሁ ዐለይሂ ወሰለም አስሩ ቀናቶች ሲመጡ በጣም ነገሮች ላይ ጠንከር ይላሉ። ቤተሰቦቻቸውን ይቀሰቅሳሉ፣ ያስነሳሉ፣ ወደ ኢባዳ ይገባሉ። አብዛኞቹ ኢዕቲካፍ ያደርጋሉ። ሴቶችም እንደዚሁም አይደለም ሰዎችን እንስሳቶችን ሁሉ ይቀሰቅሳሉ። ረሱል ሰለላሁ ዐለይሂ ወሰለም ይሄን የረመዳንን ትሩፋት ሁላችንም አብረን እንድናይ ማለት ነው። ከረመዳን ትሩፋቶች ደግሞ ዋናው የመጀመሪያው ዋናው ተጠቃሹ ቀን ዛሌሊት ላይ ነው ዛሬ ቆምነው። ሁላችንም የዚህን ስሜት የዚህን እንደው አላህ ጋር የመቃረቡን አላህ ጋር ኢባዳ የማድረጉን ስሜት በደንብ ውስጣችን ላይ በደንብ አስርጸ ነው ወደ ኢባዳዎቻችን መሄድ አለብን። በተለያየ ሁኔታ ውስጥ ሆነን ኢባዳ የምናደርግ ሰዎች እንኖራለን፣ የታመምን ሰዎች እንኖራለን፣ ሀይድ ላይ የሆንን ሴቶች እንኖራለን፣ በተለያየ ኮንዲሽን ውስጥ ያለን ሰዎች እንኖራለንና አላህን Subhanahu Wa Ta'ala ደጋግመን አመስግነን አወድሰን ሰዓታችንን በያለንበት ቦታ ልንጠቀምበት ይገባል። መስጂድ አቅራቢያ ያለን ምናልባት ኢዕቲካፍ ያልገቡ በየቀኑ ኢዕቲካፍ እየነየቱ በተወሰነ ሰዓት ገብተው የሚወጡ እህቶች ይኖራሉ፣ ወንድሞች ይኖራሉ። በያለንበት ቦታ በያለንበት ሁኔታ መንገደኞች እንኖራለን፣ በመንገድ ጉዞ የምናሳልፍ፣ በስራ ላይ የምናሳልፍ፣ በተለያየ ሁኔታ የምናሳልፍ እህት ወንድሞች እንኖራለን። እንግዲህ አላህ Subhanahu Wa Ta'ala የዚህን ቀን ፈድል የዚህን ቀን ትሩፋት እንዲያጣቅመን አላህ Subhanahu Wa Ta'ala ከፍ ካሉት ባሮቹ ምህረትን ከሚሰጣቸው ባሮቹ ዕጥቁ ሚን النار ከሚላቸው ባሮቹ አላህ በዚህ ቀን እንዲያደርገን ዱዓችን ነው። መቼም ዛሬ ላይ ለየት ያለ ጥቅር ላይ ኖርኝም ሌሊቱ በሙሉ የዱዓ ቀን ነው። ሌሊቱ በሙሉ የዚክር ቀን ነውና ቀኑም ሲዘከር የሚዋልበት ሌሊቱም እንደዚሁ የሚዘከርበት ሌሊት ነውና ይሄን ሌሊት በተለየ መልኩ አላህ Subhanahu Wa Ta'ala ሀያታቸውን ስኬት ላይ ከሚያደርሳቸው ሰዎች ያደርገንና ይቀበለን ዘንድ ያአላህ እንግዲህ ምኞቴን ገልጻለሁ ለእናንተም። ነገር ግን ልክ ከሰግዱ ሲያልቅ ረመዳን ጋር የተለያየን እስኪመስል ድረስ
ተሰናብተነው መስጂዱንም ሁሉንም ነገር ተሰናብተን በዛው ወደ ዒዱ ምንሄድ ሰዎች ያለንና ያነሳዋት ዱዓ ነበረች። አላህ Subhanahu Wa Ta'ala በስራችን ላይ የመጨረሻውን መጨረሻ ሰዓት ላይ የምንሰራትን ስራ የበለጠ ይፈልጋል እንደጀመርነው ምን ጨርሰው ነብዩ ሰለላሁ ዐለይሂ ወሰለም ያነሷቸው ሐዲሶች አሉ ከስራዎች ሁሉ በላጩ ዘውታሪ ሆነ ነው ትንሽም ቢሆን ዘውታሪነት ያለው ስራ አላህ Subhanahu Wa Ta'ala ጋር በጣም ደረጃ አለውና አላህ ይቀበለን አላህ ኢባዳችንን ይቀበለን ቀኑ ሌሊቱን ደግሞ ሐይ ለማድረግ ልንነየት ይገባል ኢንሻአላህ ከሲዲቆቹ ከአላህ Subhanahu Wa Ta'ala ከሚቀርቡ ባሮች አላህ Subhanahu Wa Ta'ala እንዲያደርገን ምኞታችን ነው ዱዓችን ነው አላህ እንግዲህ ረመዳንን በስርዓት ተቀብሏቸው ምህረትን ካገኙ አላህ ዘንድ ደረጃቸው ከፍ ከተደረገላቸው ባሮች አላህ እንዲያደርገን የምን ጊዜ ምኞታችን ነው ሌሊቱ በአጠቃላይ የዱዓ የኢባዳ የእስትግፋር ሌሊት ነው አላህ ስትተኙ እንኳን ነይታችሁ ልትተኙ ይገባል ኢባዳ ላደርግ ላርፍ ነው መተኛው ብላችሁ በእንቅልፋችሁ እንኳን አጅር ልታገኙ ይገባል ነው በአጠቃላይ አላህ Subhanahu Wa Ta'ala ይህን የተባረከ ሌሊታችሁን ከሚቀበላችሁ ሰዎች ያድርገን እኛንም ያድርገን እናንተንም አላህ ይወፍቃችሁ የአላህ ሰላም በእናንተ ላይ ይሁን